ሰላም ጤና ይስጥልኝ ቤተሰቦች፣ ቦሌ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ ሱሪያ የተሆነበት ከራፕም ሆነ ሞላል የሰራበት ድርሻም ስለ የተሰኙ ፊልሞች ቦክስ ኦፊስ ላይ ምርጥ ገንዘብ መሰብሰብ ችለዋል። ስለዚህ ዛሬ ላይ መጀመሪያ ሁለቱም ፊልሞች ወይም ከራፑና ድርሻም ስለ የተሰኙ ፊልሞች ቦክስ ኦፊስ ላይ ምን ያህል ሰብስበዋል የሚለውን አይታርገን እናልፋለን። ከራፕ የተሰኘው ፊልም በመጀመሪያ ሳምንቱ ኢንዲያን ኔት ኮሌክሽን 110 ካሮ መሰብሰብ የቻለ ሲሆን ሁለተኛው ዊኬንዱ ላይ ደግሞ በአጠቃላይ በኔት ኮሌክሽን 35 ካሮ መሰብሰብ ችሏል። ይህም ማለት ከራፕ የተሰኘው ፊልም በ10 ቀን ውስጥ በአጠቃላይ ኢንዲያን ኔት ኮሌክሽን 150 ካሮ መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 235 ካሮ ነው ከዛ በላይ መሰብሰብ ችሏል ማለት ነው። ፊልም ሜከሮቹ በእርግጥ በዓለም አቀፍ ደረጃ የሰበሰበው ገንዘብ ከፍ አድርገው የተናገሩት ወይም በለጥ ይላል። ከዚህ ግን ደግሞ በትክክለኛ የገበያ ጥናት ባለሙያዎችን እንከታል ከተባለ 140 ካሮር ወጥቶበት የተሰራ ይህ ፊልም በዓለም አቀፍ ደረጃ ያለፉት 10 ቀናት 236 ካሮር አካባቢ መሰብሰብ ችሏል ማለት ነው። ፊልሙ አሁንም ቦክስ ኦፊስ ላይ ተወዳጅነትን አግኝቶ እየቀጠለ ነው ያለው እየታየ ነው ያለው በደንብ። ስለዚህ ከራፕ የተሰኘው ፊልም ላይፍ ታይም ውስጥ ሲጨርስ ደግሞ በአጠቃላይ ምን ያህል ሰብስቦ ይወርዳል የሚለውን አብረን ምን ይሆናል። ድርሻም ስለ የተሰኘው ፊልም ወይም ሶስተኛው ፊልም ኦፕኒንግ ዴይ ላይ 15 ካሮር ማስገባት ችሎ ነበረ። ሁለተኛ ቀን ላይ 10.50 ካሮር አካባቢ መሰብሰብ ችሏል። ሶስተኛ ቀን ላይ በኔት ኮሌክሽን 13 ካሮር የሰበሰበ ሲሆን አራተኛ ቀኑ ላይ ደግሞ እሁድ ነበረ 13.20 ካሮር አካባቢ መሰብሰብ እንደቻለ ተነግሯል። ስለዚህ ድርሻም ስለ የተሰኘው ፊልም የአራት ቀን ዊኬንድ ያጋጠመው ሲሆን በአጠቃላይ በዚህ በአራት ቀን ውስጥ 51 ካሮር በኔት ኮሌክሽን መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 140 ካሮር አካባቢ መሰብሰብ ችሏል። የፊልሙ በጀት በአጠቃላይ 100 ካሮር አካባቢ እንደወጣበት ቀደም ብሎ ተነግሮ ነበረ። ይህም ማለት የመሆላል ድርሻም ስለ የተሰኘው ፊልም ቦክስ ኦፊስ ላይ ሂት መሆኑን አረጋግጧል ማለት ነው። የመጀመሪያ ዊኬንዱ ላይ ፊልሙ ምርጥ የሚባል ገንዘብ ነው የሰበሰበው። በቀጣይ ደግሞ ፊልሙ የመጀመሪያ ሳምንቱን ሲጨርስ ምን ያህል ሰበስባል የሚለውን አብረን ምን ይሆናል። እናንተ ስለ ሱሪያ ከራፑና ስለ መሆላል ድርሻም ስሪ ምን የምትሉት ነገር አለ? አያችሁት እንዴ? የትኛው ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አክሽን ኩማርም በቀጣይ ቪትረምቡል ላልሻ ከተባለው ፕሮዲውሰር ጋር አንድ ፊልም ለመስራት እየተዘጋጀ ነው ያለው። የፊልሙ ርዕስም ደግሞ ሰሙክ ይሆናል ተብሏል። ሰሙክ የተሰኘው ፊልም ይዘቱ ኤሊየን ፊልም ይሆናል የተባለ ሲሆን የፊልሙ ታሪክም በአንድ ሰውና በአንድ ኤሊየን ታሪክ ላይ የሚያጠነጥን ይሆናል የሚሉ መረጃዎች ወጥተዋል። መረጃዎቹ እንደሚያሳዩት ከሆነ ይህ ፊልም በህንድ ሲኒማ ላይ አንድ አዲስ ጆነር ይዞ የሚመጣ ሲሆን በሰውና በኤሊየን መሃል የሚደረግ ግብግብና ጦርነትን የሚያሳይ ፊልም ይሆናል ተብለዋል። የፊልሙ ይዘት እንግዲህ ሃይ ኮንሰፕት የሆነ አክሽን ትሪለር ፊልም ይሆናል የተባለ ሲሆን ልክ እንደ ሆሊውድ ሳይንስ ፊክሽን ፊልሞች ከፍተኛ ወጪ በሚወጣበት ዘመናዊ በሆነ ቪኤፍኤክስ ቴክኖሎጂ ምርጥ ተደርጎ ይሰራል የሚል መረጃዎች ወጥተዋል። የፊልሙ ስኬልንም በጣም ከፍ ለማድረግ ሲሉ የሰምቡክ ፊልም ሜከሮች ኢንተርናሽናል ቪዥዋል ኢፌክት የሚሰሩ ካምፓኒዎችን እያናገሩ እንዳለ እየተነገረ ነው ያለው። ይህ ጥረታቸው ደግሞ በፊልሙ ላይ ምንም ነገር እንዳይጎል እየተጣጣሩ ነው ያሉት ማለት ነው። በእርግጥ አክሽን ኩማር ቀደም ብሎ ቪፑል አምሩት ላልሻ ከተባለው ግለሰብ ጋር የተለያዩ ፊልሞችን መስራት ችሎ ነበረ ወይም ሰርተዋል። ቀደም ብሎ ብናይ አኬ ነመስቴ ለንደንና አክሽን ሪፕሌይ መሰሉ ፊልሞችን ዳይሬክት አድርጎለት ነበረ። ሆሊዴይ እና ሲንግስ ኪንግ የመሳሰሉ ፊልሞችን ደግሞ ፕሮዲውስ አድርጎት ነበረ። ሰሙክ የተሰኘውን ፊልምም ቪፑል አምሩት ላልሻ ፕሮዲውስ የሚያደርገው ሲሆን ከሊንክስ ቨርማ ደግሞ ዳይሬክት ያደርገዋል ተብሏል። የፊልሙ ፕሪፕሮዳክሽን ስራ በአሁኑ ሰዓት ላይ አንድ ብሎ ተጀምሯል። አሁን ላይ እንደተባለ ከሆነ የፊልሙ ቀረጻ ኦገስት ወር ላይ አንድ ብሎ ይጀምራል ተብሏል። ፊልሙ እንደሚሰራ እንኳን ተረጋግጧል። ግን ኦፊሻል አናውንስመንቱ እስከ መቼ ድረስ ይደረጋል የሚለው ደግሞ አብረን ምን ይሆናል። እንዴት ነው እናንተ ምን ትላላችሁ? የአክሽን ኩማር ይህ ፊልም ለየት ያለ ይሆናል ምርጥ ይሆናል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ስለ ራማይን በአሁኑ ሰዓት ላይ የወጣ መረጃ እንደሚያሳየው ከሆነ ፊልም ሜከሮቹ አንድ ሳምንት ቀደም ብለው ማለትም ኦክቶበር 30 ፊልሙን ለእይታ ለማብቃት እየተጣጣሩ ነው ያሉት። ሁላችንም እንደምናውቀው ቀደም ብሎ እንደተነገረው ራማይን የተሰኘው ፊልም ዲዋሊ 2026 ወይንም ደግሞ ኖቬምበር 6 ለእይታ ይበቃል ተብሎ ነበረ። ግን የፊልሙ ፕሮዲውሰር ነሚት መለስራ በአሁኑ ሰዓት ላይ አንድ ሳምንት ቀደም ብሎ ፊልሙን ለመልቀቅ ፕላን እያደረገ ነው ያለው። ነሚት መለስራ የፈለገውም ደግሞ ትልቁ ፌስቲቫል ከመከበሩ በፊት ፊልሙ አንድ ሳምንት ቀደም ብሎ ለእይታ እንዲበቃ ነው። ምክንያቱም ሁለተኛ ሳምንቱ ላይ ፊልሙ ከተጠበቀው በላይ ከፍተኛ ገንዘብ እንዲሰበስብለት እየተጣጣረ ነው ያለው ማለት ነው። ራማይን የተሰኘው ፊልም በአጠቃላይ ሁለቱም ክፍሎቹ 4000 ካሮር አካባቢ በጀት ወጥቶባቸዋል። ፊልም ሜከሮቹ ደግሞ ሙሉ ለሙሉ ትኩረታቸው በአሁኑ ሰዓት ላይ ቦክስ ኦፊስ ላይ ነው ያለው። ምክንያቱም ቦክስ ኦፊስ ላይ በጣም ከፍተኛ ገንዘብ እንዲሰበስብ ጥረታቸውን ቀጥለዋል ማለት ነው። በእርግጥ ራማይን የተሰኘው ፊልም ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ላይም በከፍተኛ ደረጃ እንደሚለቀቅ ቀደም ብሎ ተነግሮ ነበረ። ስለዚህ በቀጣይ ከራማይና ፊልም ጋር የተያዙ ቀሪ አፕዴቶች እስከሚወጡ ድረስ ደግሞ አብረን እንጠብቃለን ማለት ነው። ትናንትና ካንቲ ልደቱን ባከበረ ሰዓት ቀጣይ ፊልም አናውንስ የተደረገ ሲሆን ፊልሙንም ደግሞ ከላይን ሸንከር የተባለው ዳይሬክተር ዳይሬክት ያደርገዋል ተብሏል። ከላይን ሸንከር በ2023 ለእይታ ይበቃ የነበረው ማድ እና በ2025 ለእይታ ይበቃው ደግሞ ማድ ስኳድ የተሰኘውን ፊልሞችን ዳይሬክት አድርጎ ነበረ። ሁለቱም ፊልሞች እንደሚታወቀው ተመልካቹ ወዶት ነበር ያያቸው። ማድ የተሰኘው ፊልሞች ስኬታማ ከሆኑ በኋላ ዳይሬክተሩ ከላይን ሸንከር ቀጣይ ፊልሙን ከካርቲ ጋር ሊሰራ እንደሆነ አናውንስ ተደርጓል። በዚህኛው ፊልም ላይም አንድ ፋሚሊ ኮሜዲ ድራማ ፊልም እንደሚያሳየን ተነግሯል። ይህ ፊልም አንድ ፋሚሊ ኮሜዲ ፊልም እንደሚሆን ተነግሯል። ከካርቲ ጋር ደግሞ በፊልሙ ላይ ሚናክሺ ቾድሪ መሪ ቦታ ይዛ ተጫውትበታለች የተባለ ፊልም ሆኗል። የፊልሙ ቀረጻ በአሁኑ ሰዓት ላይ አንድ ብሎ ተጀምሯል። ካለቀ እስከ 2027 አጋማሽ ድረስ ጣጣውን ጨርሶ ለእይታ ይበቃል ተብሎ ይጠበቃል። የካርቲ ቀጣይ ፊልሙ ሰርዳርቱ የተሰኘው ፊልም ነው። ከሰርዳርቱ ጋር የተያዘም አዲስ ፖስተር ለእይታ በቅቷል። ሰርዳርቱ የተሰኘው ፊልም ሙሉ ለሙሉ ቀረጻውን ጨርሷል። በአሁኑ ሰዓት ላይ ደግሞ ፖስት ፕሮዳክሽን ስራው በጣም ታጥፎ እየቀጠለ ነው ያለው። ልክ እንደ ጄለርቱ ሰርዳርቱን በዚህ ዓመት ከሚለቀቁ የታሚል ፊልሞች መሃል በጣም የሚጠበቀው አንድ ፊልም ነው። ምክንያቱም የመጀመሪያ ክፍሉን ተመልካቹ በጣም ወዶት ነበር ያየው። ሰርዳርቱ የሚለቀቅበትን ኦፊሻል ቀን እስካሁን ድረስ ፊልም ሜከሮች እንኳን አናውንስ አላደረጉም። አንዳንድ መረጃዎች እንደሚያሳዩት ግን ይሄ ፊልም እስከዚህ ዓመት መጨረሻ ድረስ ለእይታ ይበቃል እያሉ ነው። አሁን ላይ ወጡ መረጃዎችን ስናይ ወይም አንዳንድ ቦታ ላይ እየተዘገበ እንዳለው ከሆነ የተላፐቲ ቪጄ ፊልም ጀልናይገን የተሰኘው ፊልም ጁን 19 ምናልባት ለእይታ ሊበቃ ይችላል ተብሎ እየተነገረ ነው ያለው። በእርግጥ ይሄ ኦፊሻል አናውንስመንት አይደለም። በአጠቃላዩ ግን
ሁላችሁም እንደምታውቁት የታሚልናዱ ምርጫ ምናምን ጠቅላላ አብቅቷል። የፖለቲካ ግርግር የለም። አንዳንድ መረጃዎች እንደሚያሳዩት ከሆነ የጀልናይገን ፊልም ሜከሮች ጁን 19 ላይ ፊልሙን ለመልቀቅ ፕላን እያደረጉ ነው ያሉት ተብሏል። ጀልናይገን የተሰኘው ፊልም በዚህ ዓመት ፖንገል የተሰኘው የሂንዱ እምነት በዓል ሲከበር ለእይታ ይበቃል ተብሎ ሲጠበቅ ነበረ። ግን ሁላችሁም እንደምታውቁት ሴንሰር ቦርድ ላይ ፊልሙ ማለፍ ባለመቻሉ የተነሳ ፊልሙ መራዘሙ ተነግሮ ነበረ። ጃንዋሪ 9 ላይ ፊልሙ ሳይወጣ መራዘሙ ከተነገረ በኋላ በጣም ብዙ ቀናት ላይ ይለቀቃል እየተባለ መረጃ ሲወጣ ነበረ። ግን ይሄ ፊልም በመሃል ሊክ ተደረገ እንጂ እስካሁን ድረስ በሲኒማ አልተመረቀምም፣ ለእይታም አልበቃም። አሁን ላይ እንግዲህ ጁን 19 ፊልሙ ለእይታ ሊበቃ ይችላል ተብሏል። ስለዚህ ጁን 19 ላይ ምን ይፈጠራል የሚለው ደግሞ አብረን ምን ይሆናል። የተላይቫን ተላይቪ ጥንዶች ወይም ጥምረቶች በድጋሚ ተመልሰው እየመጡ ነው ያሉት። ማለትም ቪጄ ሰቱፐቲና ዳይሬክተር ፓንዲራጅ በድጋሚ ተመልሰው እየመጡ ነው ያሉት። እነሱም ደግሞ አዲስ ፊልም ለመስራት እየተነጋገሩ እንዳሉ አንዳንድ መረጃዎች ያሳዩ ነው ያሉት። በእርግጥ ፊልሙ ገና አሁንም እርሊ ስቴጅ ላይ ነው ያለው ወይም ገና ነው። የፊልሙ ዳይሬክተር በታሪኩ ዙሪያ ላይ እየሰራ እንዳለ እየተነገረ ነው ያለው። አሁን ላይ ወጡ መረጃዎች እንደሚያሳዩት ከሆነ የዚህ ፊልም ኦፊሻል አናውንስመንት እስከዚህ ዓመት መጨረሻ ድረስ ይደረጋል ተብሏል። በ2025 ለእይታ ይበቃ የነበረው ተላይቫን ተላይቪ የተሰኘው ፊልም በ25 ከሮር በጀት ብቻ ነበር የተሰራው። ፊልሙ በዓለም አቀፍ ደረጃ ደግሞ ከ110 ከሮር በላይ መሰብሰብ የቻለ ድንቅ ፊልም ነበረ። ዳይሬክተሩ ፓንዲላል በአሁኑ ሰዓት ላይ ቀጣይ ፊልሙ ከጄራም ጋር ነው። የጄራምን ፊልም ከጨረሰ በኋላ ፓንዲላል ዳይሬክተሩ ከቪጄ ሰቱፐቲ ጋር አንድ ፊልም ይዞ ይመጣል ማለት ነው። ደኑሽ የተወነበት ካራ የተሰኘው ፊልም በኦቲቲ የሚለቀቅበት ቀን አናውንስ ተደርጓል። ካራ የተሰኘው ፊልም አፕሪል 30 ነበር ለእይታ የበቃው። ይህ ፊልም በጀቱ 100 ከሮር ነበር የወጣበት። ግን በአስደናቂ ሁኔታ በዓለም አቀፍ ደረጃ ፊልሙ 40 ከሮር ብቻ ነበር መሰብሰብ የቻለው። ፊልሙ ከመውጣቱ በፊት እንኳን የነበረው ሃይፕ በጣም ከፍተኛ ነበረ። ግን ለእይታ እንደበቃ በፊልሙ ታሪክ ደካማነት የተነሳ በመጨረሻ ፍሎፕ ሆኗል። ስለዚህ አሁን ፊልሙ በጥራት ኦቲቲ ፕላትፎርም ላይ ሊለቀቅ ነው። ከሜይ 28 ጀምሮ በታሚል፣ በሂንዲ፣ በቴሉጉ፣ በከነድ እና በመለያለም በአምስቱም ቋንቋዎች ለእይታ ይበቃል ተብሏል። ቶም ሃርዲ ሞብላንድ ከተባለው ዌብ ሲሪል እንደወጣና እንዳስወጡት የተነገረ ሲሆን ይህም ማለት 3ኛ ሲዝን ላይ ወይም ሞብላንድ 3ኛ ሲዝን ላይ ቶም ሃርዲ ከነጨራሹ አይኖርም ማለት ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ ቶም ሃርዲ ሁልጊዜ የፊልሙ ቀረጻ ቦታ ላይ በጣም አርፍዶና ዘግይቶ ነበር የሚደርሰው። በዛ ላይ ደግሞ ደጋግሞ የፊልሙን ዳያሎግ እንዲቀየር ይጠይቅ ነበር። ስለዚህ በመጨረሻም ሞብላንድ ከተሰኘው ዌብ ሲሪል መውጣቱ አናውንስ ተደርጓል። ሞብላንድ የተሰኘው ዌብ ሲሪል የመጀመሪያ ሲዝኑ 2025 ላይ ነበር ለእይታ ይበቃው። ሁለተኛው ሲዝን ደግሞ በዚህ ዓመት እስከ 2026 መጨረሻ ድረስ ለእይታ ይበቃል ተብሏል። ማለትም እንግዲህ ቶም ሃርዲ ሁለተኛ ሲዝን ላይ እንኳን አለ፣ ግን 3ኛ ሲዝን ገና ቀረጻ ከመጀመሩ በፊት እንደወጣ አናውንስ አድርገዋል። ዘ ቦይስ የተሰኘው ዌብ ሲሪል ስፒንኦፉ ቮፍ ራይሲንግ የተሰኘው የመጀመሪያ ቲዘሩ ለእይታ ይበቃ ሲሆን እጅግ በጣም ሰቅጣጭ ሆነና ጭካኔ የበዛበት ሲን እንዳለው ፊልሙ ላይ በደንብ አሳይቶናል። ቲዘሩ በታየ ሰዓት ላይ ይህ ዌብ ሲሪልም ልክ እንደ ዘ ቦይስ እንደተሰኘው ማለት ነው እጅግ በጣም አደገኛና ኃይለኛ እንደሆነ በደንብ አሳይቶናል። እጅግ በጣም ጭካኔ የበዛበት ሱፐር ሂሮ ድራማ ታሪክ እንዳለውም በደንብ አሳይቶናል። ቲዘሩ እንኳን በጭካኔና በብሩታል ሲኖች እጅግ በጣም የታጨቀ ነው። ግን ደግሞ የጄሰን ወይም ደግሞ የሶልጀር ቦይስ የመጀመሪያ መልኩ ወይም የታየበት ስታይል እጅግ በጣም መሳጭ አድርጎታል። ቀረጻውን እንኳን በአጠቃላይ ሙሉ ለሙሉ አጠናቋል። ለእይታ ለመብቃት ግን ትንሽ እንደሚቆይ የተነገረ ሲሆን አሁን ላይ እንደተናገሩት ከሆነ ጣጣውን ጨርሶ እንግዲህ እስከ 2027 ታዩታላችሁ ብለውናል። እናንተ ዘ ቦይስ ስፒንኦፍ ቮፍ ራይዚንግ የተባለውን ቲዘሯን አያችኋት? እንዴት አገኛችሁት? እጅግ በጣም ሰቅጣጭና የሚመስጥ ነገር የለውም? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ቃሲም በካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।